ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማዕድ ለማጋራት ሲያስተምሩ ቡኻሪና ሙስሊም በዘገቡት ሐዲስ አንተም ስለ ሙስሊሞች ያለን አቋም ሲያሳውቅ ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ኢትዮጵያ የሆነ ስለ ሙስሊም ያለን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው ነብዩን ተወጃለሽ እህቴ፣ ነብዩን ተወዳለህ ወንድሜ ሰለላሁ ዐለይሂ ወሰለም። እስልምና ላይ ዋሽቶ እምነትን ያስፋፋ የሚል የለም። ሐቅን ተናግሮ ነው የፈለገ ይቀበል። ሰሞኑን መነጋገሪያ ከሆነው ከእፎይ ጉዳይ ጋር በተያያዘ ሃይማኖት ተከታዮች ነብዩ መሐመድን በተመለከተ የተባለው ነገር ተገቢ አለመሆኑን፣ የሌሎችን ሰዎች ሃይማኖት ማንቋሸሽ፣ የሌሎችን ሰዎች የተከበሩ ሰዎች ማንቋሸሽና መስደብ ወንጀል ነው። ከሁሉም በፊት መከሰስ ያለባቸው ኡስታዝ አቡበከር አህመድና ኡስታዝ አህመድ ዲን ጀበል ናቸው አለ። እፎይ የተባልከው መጀመሪያ ስለ ነብዩ መሐመድ ስም አንተ አንድም የምታውቀው ነገር የለህም። አንተ ክርስቲያን ነህ፣ በእስልምና ዙሪያም ዕውቀቱም የለህም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ማለት እስላም ሰላም፣ እስላም ረሕመት፣ እስላም በረከት ነው ማለት ነው። فمن شرح الله صدره للإسلام فهو على نور من ربه. اهلا وسهلا ومرحبا. السلام عليكم ورحمه الله وبركاته. ሰላም ወደና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ። ዛሬ ጁምዓ ነው። በነብያችን ላይ ሰላዋት ማውረድ ይወደዳል። اللهم صل وسلم على سيدنا محمد صلى الله عليه وسلم። እንግዲህ እንዲሁም ደግሞ ከመግቢያው እንደተመለከታችሁት አነጋጋሪ ሆኖ ቪዲዮ አሉ ማለት ነው። ከሰሞኑ ጋር ተያይዞ የተለያዩ መረጃዎች አሁንም ድረስ እየወጡ ያለበት ሁኔታ ነው። ከእፎይ ጋር ተያይዞ ማለት ነው። እፎይ ነብያችን ሰለላሁ ዐለይሂ ወሰለም አንቋሸው ስለምናንተ ተሳድቦ ብዙ ተግባር እንግዲህ ፈጽሞ አሁን በየጉርጓዱ እየተደበቀ ያለበት ሁኔታ ነው። ይሄ ነገር ሊበርድ አይገባም። ሁላችንም እንግዲህ አስተዋጽኦ ልናደርግ ይገባል። የሃይማኖት ተቋማትም እንዲሁም ደግሞ መጅሊስም የተለያዩ መግለጫ አውጥቶ እንግዲህ በፍለጋ ላይ ነው ማለት ነው። በቅርቡ እንደሚያዝ ከህግ አካላቶች ጋር በጋራ እየሰሩ እሱን ለመያዝ ማለት ነው ጥረት እያደረጉ እንደሆነ ተናግሯል ማለት ነው። መጪውን በላይ ይሄን ቪዲዮ ላይክ እያደረጋችሁ ለኡማው እንድታደርሱልኝ በአክብሮት ጠይቃችኋለሁ። እንዲሁም ደግሞ በነብያችን ላይ ሰላዋት አውርዱ፣ ኮመንቱን አድምቁት። ጁምዓም ነው፣ ሁላችሁም ሰላዋት እንድታወርዱ እፈልጋለሁ። ከዚህ ጋር ተያይዞ ኡስታዝ አቡበከር አህመድና ኡስታዝ አህመድ ዲን ጀበል መያዝ አለባቸው እየተባለ ያለበት ሁኔታ፣ እንዲሁም ደግሞ ከእፎይ ጋር ተያይዞ በተለይ ከሰሞኑ ጋር ተያይዞ የህግ ጠበቃዎች ሐሳባቸውን እየሰጡ ያለበት ሁኔታ ወንጀለኛም ጭምር እንደሆነ መያዝም እንዳለበት፣ እንዲሁም ደግሞ ኮሜዲያን እሸቱ መለሰ በዚህ ዙሪያ ስለ ሙስሊሞች መልእክት አስተላልፈዋል። ተወዳጁ ኮሜዲያን እሸቱ ሁላችሁም ታውቁታላችሁ፣ ዶንኪቲው ማለት ነው። በሙስሊሞች ዙሪያ በሰሞኑ ጋር ተያይዞ ሐሳብ ሰጥቷል ማለት ነው። ኡስታዞቻችን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተላለፉት መልእክት አለ። ከዛም አልፎ ደግሞ ዶክተር አብይ አህመድ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገረው መልእክት አለ። የተለያዩ ቪዲዮዎችን ይዤላችሁ ቀርብ ያለው እነዚህን ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበራችሁ ነው ላይክ እያደረጋችሁ ሐሳባችሁን እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ከሁሉም በፊት መከሰስ ያለባቸው ኡስታዝ አቡበከር አህመድና ኡስታዝ አህመድ ዲን ጀበል ናቸው አለ። ቪዲዮን አብረን እንሰማለን፣ እናዳምጡ። አንዴ የመጀመሪያው ተከሳሽ ኡስታዝ አቡበከር ነው። ሁለተኛው ተከሳሽ አህመድ ዲን ጀበል ነው። ተከሳሾቹ ተለይተው ይውጡልን። እንደሰማችሁት ነው እንግዲህ። እኔ ምን አጭሳችሁ ነው የምትመጡት? ማለት ቲክቶክ ፍርድ ቤት አይደለም፣ ፖሊስ አይደለም፣ አቃቢ ሕግ አይደለም። እዚህ ጋር መታችሁ ነው ቲክቶክ ላይ ነው እንደምትከሱት ወይስ እንክሰሳቸው አንክሰሳቸው ብላችሁ ልታማክሩ ነው የመጣችሁት? አታላዝኑብን። እኛ በዲናችን የመጣ ማንንም አካል አንሰማም፣ ግፊት እንገትረዋለን። እከሳለሁ ካልክ መረጃ ካለህ ሂደህ ክሰስ። ያ አሸማቅቃለሁ ያለው ተሸማቆ በየስልቻው እየተርመጠመጠ ያለ በህግ ክስ ተመስርቶበት እየተፈለገ ነው። አለቅ በቃ። እፎይ ባለጌ ነው። እፎይ የተባልከው መጀመሪያ ስለ ነብዩ መሐመድ ስም አንተ አንድም የምታውቀው ነገር የለህም። አንተ ክርስቲያን ነህ፣ በእስልምና ዙሪያም ዕውቀቱም የለህም። ባዶ ቅንጭላት ነህ። በክርስትናም ዕውቀቱ የለህም። ባዶ ሜሞሪ ነህ። ነገር ግን በኦርቶዶክስ እምነት ዕውቀቱ ካለህ ቂጧ ሞጥራ ወደ ቤተ ክርስቲያን የምትከደውን
ጡቷን ከፍታ ወደ ቤተ ክርስቲያን የምከደውን አለባበስ የክርስቲያን አለባበስ እንዲህ አይደለም ብለህ ማስተማር ሲገባህ ስለተከበረው ስለ ሙስሊሙ ማህበረሰብ ስለ ነብዩ መሐመድ አንተ ምን አባክ አግብቶ ነው የምትናገረው? አንተ ሴተኛ ዳር እውቀቱ ካለህ እኮ ቂጧን ከፍታ ወደ ቤተ ክርስቲያን የምከደውን እህትህን አይ ትክክል አይደለም ብለህ መምከር ነበረብህ። አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው ሚስጥሬን የምነግረው እድገቴን ማሳየው ጓደኛዬ ነው። ኢትዮጵያዊ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረህ ሌላውን ወደህ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያ የሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ከዚህ ቀደም በሐሰተኛ ነቢያት ላይ አንድ ስታንዳፕ ኮሜዲ ሰርቼ ነበርና አንዳንድ ሰዎች እንዴት አንተ ሃይማኖቱን ትናገራለህ ብለው ኮሜንት አድርገውብኝ ነበረ። እኔ የማንንም ሃይማኖት አልናገርም። በወቅቱም በሃይማኖት ስም ራሳቸውን ሸፍነው ሃይማኖቱን የማይወክሉ የፕሮቴስታንት ቤተክርስቲያን ዕውቅናም ክብርም ያልሰጠቻቸው ነገር ግን የግል ጥቅማቸውን የሚያራምዱ ብዙዎችን እየጎዱ ያሉ ግለሰቦችን ለመቃወም ነበር ኮሜዲውን የሰራሁት። ብዙዎች ተረድተውኛል። ጥቂቶች ደግሞ ሳይረዱኝ ቀርተው የፕሮቴስታንት ሃይማኖትን የምጠላ መስሏቸው ነበር። በፍጹም ማንንም አልጠላም። ሁሉንም አከብራለሁ፣ ሁሉንም እወዳለሁ። የራሴን ኦርቶዶክስ ተዋህዶ ሃይማኖትን ግን ያለ ጥርጥርና በንጹህ ልቤ አመልካለሁ። ይህንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። ሐሳቡን ከወደዳችሁት ላይክ አድርጉ። የእናንተን ሐሳብ ግን ጻፉልኝ። ምን ታስባላችሁ? ያወራሁትን ነገር መተቸትም መደገፍም ይቻላል። ነገር ግን ሌሎችን በማዋረድ የምትከብር ኦርቶዶክሳዊ ሃይማኖት እንደሌለችን ዓለም ያውቃል። በዚህ አጋጣሚ በስሜ ማለት ነው በቲክቶክ ፔጆች ያላልኩትን ለማስመሰል ፎቶዬን ተጠቅመው እከሌን እንደዚህ ብያለሁ፣ አቋሜ እንደዚህ ነው፣ ከከሌ ጎን ቆሜያለሁ እያሉ የሚፖስቱ ሰዎች አሉ። በጣም ልክ አይደሉም። አይ ዶንት ኖ ቪው እና ሽርፍራፊ ሳንቲም ያተርፉ ይሆናል። ነገር ግን ጉዳቱ የጋራ ነው። ሌሎች ሲፖስቱ አትደናገሩ። ትክክለኛው የኔ የቲክቶክ ፔጅ 1.7 ሚሊዮን ፎሎወር ደርሷል። ከዚህ በታች ያሉት በሙሉ የኔ አይደሉም። ሰርተው ይብሉ ይጠቀሙ ብዬ ዝም ብያለሁ። ሪፖርት አድርጋችሁ አዘጉ ብዬ አላቅም 5 ዓመት ሙሉ። አሁን ግን በህልውና ይመጣል። ስለዚህ እሸቱ መለሰ የሚሉ የቲክቶክ ፔጆች አሉ፣ የኔ አይደሉም። ትክክለኛው የኔ ፔጅ በቲክቶክ 1.7 ሚሊዮን ያለው ብቻ ነው። በፌስቡክ ደግሞ እግዚአብሔር ይመስገን 1.4 ሚሊዮን ደርሻለሁ። ወጣቶች ተመርቀው ስራ አጥተው ስራ እየፈለጉ ከሆነ የሞባይል ካርድ በጣም ይቸግራቸዋልና ሞባይል ካርድ መሸለም ጀምሬያለሁ። ዛሬም በፌስቡክ ፔጃችንም በቲክቶክ ፔጃችንም ማታ 3 ሰዓት ላይ የ1 ሺህ ብር የሞባይል ካርድ ሽልማት እናወጣለን። አንደኛው የሞባይል ካርድ ይኸው የምታዩት ነው። የ1 ሺህ ብር የሞባይል ካርድ ነው። ያዙ 96 76
3 58 53 52 6 የመጨረሻው 2 ዲጂት ቁጥሮች አሉ። እነዚህን 2 ዲጂት ቁጥሮች አሁን አልነግራችሁም። ምሽት 3 ሰዓት ላይ 2ቱን ዲጂት ቁጥሮች እየተናገርኩኝ ቪዲዮ ለቃለሁ። ቪዲዮ እንዲደርሳችሁ ቲክቶኩን ፎሎ አድርጉልኝ። 1.7 ሚሊዮን ያለውን ይሄንን ፔጅ ብቻ የ1000 ብር የሞባይል ካርድ የቀደመ ይጠቀማል። ምሽት 3 ሰዓት እንገናኝ። እወዳችኋለሁ። ሰሞኑን መነጋገሪያ ከሆነው ከእፎይ ጉዳይ ጋር በተያያዘ የተወሰነ ነገር ለማለት ነው የመጣሁት። እንግዲህ ይሄ ከሐሰተኛ ንግግር፣ ከጥላቻ ንግግር፣ የሌላን ሃይማኖት፣ ባህል እና እምነት ካለማክበር ጋር በተያያዘ በጣም በርካታ ቪዲዮ ነው የሰራሁት። ወደኋላ ሄዳችሁ ልትመለከቱት ትችላላችሁ። እንግዲህ በእፎይ ጉዳይ እፎይ ምንም ይበል ምንም የሃይማኖት ተከታዮች ነብዩ መሐመድን በተመለከተ የተባለው ነገር ተገቢ አለመሆኑን በማንሳት በጣም አስቆጥቷቸዋል፣ ተቆጥተዋል። ይሄ ብቻ የተባለው ነገር ስህተት ለመሆኑ እንደ አንድ ማሳያ ልንወስደው እንችላለን። የተባለው ነገር ትክክል ነው፣ ትክክል አይደለም የሚለውን እንደ አንድ መመዘኛ ልንወስድ እንችላለን። በኋላ ደግሞ የተባለው ነገር በትክክል እንዴት ነው የተገለጸው የሚለውን በማየትም የነገሩን ተገቢ አለመሆን ለማየት እንችላለን። እንግዲህ ይሄ ወንጀል ነው ወይ ከህግ አኳያ እንዴት ይታያል? ደጋግሜ ስላወራሁት እሱን ባጭሩ ብቻ ብዬ ልለፍ። የሌሎችን ሰዎች ሃይማኖት ማንቋሸሽ፣ የሌሎችን ሰዎች የተከበሩ ሰዎች አይደሉም። ነዋያተ ቅድሳት የሚባሉት ቅዱሳን እቃዎች የሚባሉት እነሱ እንደ የተከበሩ ነገሮች እንደ ቅዱሳን ነገሮች የሚቆጥሯቸውን ነገሮች በሙሉ ማንቋሸሽና መስደብ ወንጀል ነው። እሱ ሳይሆን ጉዳዩ ይሄ ነገር ለምንድን ነው በዚህ ልክ እየተስፋፋ ያለው? ለምንድን ነው ሊታረም ያልቻለው? ለምንድን ነው ከእንደዚህ አይነት ነገሮች ጀርባ እያንዳንዱን ነገሮች ስንፈትሽ ከጀርባ በሺዎች የሚቆጠሩ በሚሊዮን የሚቆጠሩ ሰዎች ያሉት? የሆኑ ሰዎች በሆነ ነገር ላይ ማንቋሸሽ ተግባር ሲፈጽሙ እነሱን የሚረግፉ በሚሊዮን የሚቆጠሩ ሰዎች አሉ። ምንም አጠራጣሪ አይደለም። ይሄ ማለት አደገኛ ነው ማለት ነው። ይሄ አሁን ከዚህኛው የሰዎችን ሃይማኖት አንቋሸሻችሁ ከሚለው ነገር ከፍ ብሎ ሄዶ የሰው ህይወትን ማሳጣት፣ ንብረትን ማውደም፣ የእርስ በርስ ግጭት መፍጠር ወደሚባል አደገኛ ነገር ሊያድግ ይችላል። ስለዚህ የሃይማኖት ክርክር የምናደርግ ሰዎች በምንከራከርበት ጊዜ ካፋችን የሚወጣው ቃል የታረመና ሌላውን ሰው በምክርና በሐሳብ ልውውጥ ለማሳመን የሚደረግ ጥረት እንጂ መሆን ያለበት ያንን ሰው በማንቋሸሽና በማዋረድ ወይም የዛ ሰው እምነትና አስተሳሰብ የሆነውን ነገር በማዋረድ አይደለም ሊደረግ ወይም ሊከወን የሚገባው። የዛን ሰው የሆነውን ነገር በማዋረድስ ያንን ሰው ማምጣት ይቻላል ወይ? በእርግጥ እንደ አንድ ሃይማኖተኛስ ጉዳዩን ከተመለከት ነው ሃይማኖተኝነታችንስ ይፈቅድልናል ወይ? ሌሎችን ማንጓጠጥ፣ ለሌሎች ክብር አለመስጠትስ ሃይማኖታችን የሚፈቅድልን ነገር ነው ወይ? ሁላችንም እንደ እምነታችን ማለት ነው። አምላካችን የምንለውስ በእርግጥ እንዲህ አይነቱን ነገር እንድናደርግ ነው ወይ ይፈልጋል ወይ ብለን ራሳችንን መጠየቅ መቻል አለብን ብዬ አስባለሁ። ያለበለዚያ ይሄ ጉንጭ አልፋ የሆነ ካሰብነው ልናገኝ ካሰብነው ትርፍ ይልቅ ኪሳራ ይዞ የሚመጣ ቅድም ያልኳቸውን ነገሮች የሚያመጣ ሁኔታ ነው። ስለዚህ የማይሆን ነገር ስናይ አንደኛ ዛሬ የሙስሊሞች ተራ፣ ነገ የክርስቲያኖች፣ ነገ የሌላ ሃይማኖት ተከታዮች ተራ የሆነ በደልን ወይም ጉዳት ማስከተልን ተራ በተራ መሸከምን ከማትረፍ ውጪ የምናገኘው ነገር የለም። ከዚህ በፊት በክርስቲያኖች ላይ ሲደረግ እርስ በርስ በጋራ ኖ ማለት ካልቻለ አይ ዛሬ የኛን አይመለከትም እንደውም እንኳን አደረክ እሰይ ስንል እኛ ላይ ሲመጣ ደግሞ ኖ ለምን ተነካን ማለት የለብንም እና ሁሌ እርስ በርስ ትክክል ያልሆኑ ኃጢአት የሆኑ ወንጀል የሆኑ የማያርሙ የማያንጹ ነገሮች ሁልጊዜም በባጭሩ ኖ ማለት መቻል አለብን። እንደዚህ አይነት ሁኔታዎች በሚከሰቱበት ጊዜ ደግሞ እንግዲህ መከሰታቸው አይቀርም ነገም ከነገ ወዲያም፣ ምክንያቱም ችግሩ ጥልቅ ስለሆነ መፍትሄ የምንሰጠው በህግና በህግ መሆን መቻል አለበት። በራሳችን እጅ ፍትህን መውሰድ የለብንም። እንደዛ የምናደርግ ከሆነ ነገሩን እናባብሰዋለን። ስለዚህ በስሜታዊነት በቁጣ ወይም ደግሞ ከነገሩ መበደል የተነሳ ይህን ነገር በራሳችን እጅ ለማከናወን መሞከርም አደገኛ ነው የሚሆነው።
የበለጠ ችግሩን ማክፋት በዛ ላይ እንደውም ሌሎች ሰዎች እንዲነሱ ማድረግ ስለሚያመጣ በዚህ ነገር ላይ በጣም መጠንቀቅ ያስፈልጋል ብዬ አስባለሁ። አንድ ያየሁትን ቪዲዮ አውርቼ ላጠናቅ። የኢትዮጵያ አየር መንገድ ውስጥ አንድ ጭስ ይነሳና ሰዎች ከጭሱ የተነሳ አውሮፕላኑ ይወድቃል በሚል ፍርሃት ጸሎት ወደ አምላካቸው ያደርሳሉ እና የቪዲዮ በማህበራዊ ድረገጽ ተሰራጭቷል። እና በዚህ ጊዜ ሰዎች ቪዲዮ ውስጥ ሰዎቹ እንኳን ዳኑ ወይም ደግሞ እንደየ ሃይማኖታቸው ቴንኪዩ አይደለም እያሉ የነበረው እነሱ ካሉት አምላክ በተቃራኒ ያዳነህ እኮ እሱ አይደለም እከሌ ነው እያሉ ይሄ ርካሽ የሆነ የሃይማኖት ትርፍ ለማግኘት አይደል ፖለቲከኞች ይላሉ አይደል ርካሽ የሆነ የፖለቲካ ትርፍ ለማድረግ ተብሎ የተደረገ ነው የሚሉት አይነት ሃይማኖትም ላይ እንደዚህ አይነት ነገሮች አሉ። እና አንዳንዴ ስለ ሃይማኖታችን የምናወራው ከሃይማኖታችን ቀናይነት የተነሳ ነው ብሎ ለማለት ከሚያስችለው ወተን ይሄ መታበይ የኔ ይበልጣል የኔ ነው ትክክል ብሎ እንትን ከማድረግ የመጡ ነገሮች ይታያሉ እዚህም እዛም። ስለዚህ እነዚህ ነገሮች በጋራ በሚያንጽ መልኩ አደጋ በማያስከትል መልኩ ነው ልናርማቸው የሚገባው። ሰላም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማዕድ ለማጋራት ሲያስተምሩ ቡኻሪና ሙስሊም በዘገቡት ሐዲስ ለሁለት ሰዎች የተዘጋጀ ምግብ ለሶስት ሰዎች ይበቃል፣ ለሶስት ሰዎች የተዘጋጀ ምግብ ደግሞ እንዲሁ ለአራት ሰዎች ይበቃል ብለዋል። ይህን የነብዩን አስተምሮ ብንተገብር በምግብ እጥረት አንድም ሰው ወደ ጎዳና እንደማይወጣ ምንም ጥርጥር የለውም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሳቸው ምልከታ ራሳችንን መቆጣጠር መቻል ታላቅ ቦታ ከተሰጣቸው ተግባራት መካከል አንዱና ዋነኛ ጉዳይ መሆኑን እንዲህ ሲሉ አስተምረዋል። ጀግና ወይም ብርቱ ማለት ሰዎችን ታግሎ የጣለ ሳይሆን በንዴት ጊዜ ራሱን የተቆጣጠረ ሰው ነው ሲሉ ራስን ለመቆጣጠር መቻል ጀግንነትና ብርታት መሆኑን አስተምረዋል። እስልምና ላይ ዋሽቶ እምነትን ያስፋፋ የሚል የለም። ሐቅን ተናግሮ ነው የፈለገ ይቀበል። ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር ነው ያለው። እናንተ ገዳይ ናችሁ ስትሉ አንድ ቀን ከመሃላችሁ እናገር ሰው ቢኖር ቁርአን ላይ እኮ አንዲትን ነፍስ ያጠፋ ሰው ምድር ላይ ያለን እንዳጠፋ ነው ይላል ብለው ይናገሩ ነበር። አይናገሩም። ይሄ ቁርአን ላይ ነው። እንግዲህ አላህ Subhanahu Wa Ta'ala من قتل نفسا بغير نفس او فساد في الارض فكأنما قتل الناس جميعا ያለው አንዲትን ነፍስ ያጠፋ ሰው ያለ አግባብ ምድር ላይ ያለን እንዳጠፋ ነው ኃጢያቱ። አላህ Subhanahu Wa Ta'ala በቅዱስ ቁርአን ላይ اليوم اكملت لكم دينكم وأتممت عليكم نعمتي ورديت لكم الإسلام دينا በማለት የእስልምና ሃይማኖት ሙሉ አድርጎ ሰጥቶን ሳለ አንድነታችንን አጠናክረን ከዲኑ የሚጠበቅብንን መፈጸም ሲገባን በመሃል ገብተን አሳማሪና አስነዋሪ አክራሪና ረዛቢ አድርጎ የመፈረጅ ስልጣን ሳይሰጠን ብንተገብረው ጸቡ ከራሱ ከአላህ ጋር ነው የሚሆነው። ነብዩ መሐመድ አለይሂ ሰላቱ ወሰለም ከተከታዮቻቸው ጋር ባንድ ወቅት ሲጓዙ አንደኛው ተከታይ በግ ማረድ እችላለሁ አላቸው ይባላል። ሁለተኛው ተከታይ መግፈፍ እችላለሁ አላቸው። ሶስተኛው ተከታይ መጥበስ እችላለሁ አላቸው። እንዲያማ ከሆነ እኔም እንጨት ለቅሜ ማምጣት እችላለሁ ብለው ሲነሱ ተከታዮቻቸው እኛ እያለን እርሶ ሊያመጡ አይገባም የሚል የተቃርኖ ሐሳብ አነሱላቸው። ነገር ግን እሳቸው ማንም ከማንም አይበልጥም፣ ማንም ከወዳጆቹ ተለይቶ ከፍ ብሎ ሊታይ አይገባም በሚል ሂሳብ እንጨት ለቅመው እንዳመጡ አዋቂዎች ያስተምራሉ። ይህ የሚያመላክተው ምንም የላቀ ዕውቀት፣ ጉልበት፣ ኃይል ቢኖራችሁ ከጀማዓው ጋር ዝቅ ብላችሁ አንድ መሆን በሙስሊም አስተምሮ ያለና የሚያስፈልግ እውነታ መሆኑን የሚገልጥ ነው። በዚሁ አግባብ በረመዳን ወር ረመዳን ሲጾም ለአንዳንዶች ቆሎ ለሌሎች ደግሞ አሻሮ
ሊሆን ይችላል። ረመዳንን ቆሎ የሚያደርገው በፍቅር በመልካምነት። ሀገራችን ዕውቁ ገጣሚ ከበደ ሚካኤል ለልጆች በገጠሙት ግጥም ውስጥ ፋኖስና ብርጭቆ የሚል ግጥም አላቸው። በድሮ ዘመን መብራት ከፋኖስ ይገኛል። የፋኖስ ታችኛው አካል ጋዝ የሚይዝ ታንከር ያለው ሲሆን በውስጡም ክር ይሸከማል። እኒያ በአንድ ወቅት ፋኖስ ብርጭቆ አያስፈልገኝም ብሎ በብሪት ብቻዬን ማብራት እችላለሁ የሚል ሐሳብ ያነሳል። ምክንያቱም ጋዝ የሚይዘው ታንከር ክሩም በውስጡ ስላለ የብርጭቆ ዋጋ አልገባውም። ነገር ግን ፋኖስ ከተለኮሰ ከጥቂት ደቂቃ በኋላ ንፋስ የሚከላከለው ብርጭቆ ባለመኖሩ ፋኖስ ተግባሩን መፈጸም አልቻለም። ከኛ መካከል የሚጎል ካለ ልክ እንደዚያ ማለት ነው። ስንሰባሰብ በጀማዓ ስንሆን አንድ ላይ ስንሆን የሚኖረን ውበትና ኃይል ስንነጣጠል አይኖርም። ነብዩን ትወጃለሽ እህቴ? ነብዩን ትወዳለህ ወንድሜ? ሰለላሁ ዐለይሂ ወሰለም ማፍቀር መውደድ በምን ታበለከ? የነብዩ ውዴታ እንዴት ነው የሚገለጸው? ሰው ዛሬ ረሱል ይወዳል፣ የነብዩ ፍቅር አሳበደኝ። ላ የነብዩ ፍቅር በጊዜ አይገደብም። የነብዩ ፍቅር ሁሌ ነው የሚፈቀረው። ሁሌ ሊወደዱ ይገባል። ከእናት ከአባቱ፣ ከልጆቹ፣ ከሰው ሁሉ ባጠቃላይ ከንብረቱ ከነፍሱም የበለጠ ማለት እሱ ዘንድ እስካልተወደድኩ ድረስ አላመንም አሉ ነቢዩ ዓለይሂ ሰላቱ ወሰላም። በአንድ ወቅት ዑመር ረዲየላሁ ዐንሁ ነቢዩ ዓለይሂ ሰላቱ ወሰላም ይህንን ንግግር ሲናገሩ ያ ረሱላላህ እኔ ወዶታለሁ፣ አፈቅሮታለሁ፣ ከልጄም ከንብረቴም ከእናት ከአባቴ ከሚስቴ ከሁሉም ሲበለጠ እወዶታለሁ ከነፍሴ ሲቀራለች። አይዋሽም ሰዎች፣ ውሸት የለም። የውሸት አይደለም እነሱ እውነተኛውን እውነታውን ነው የሚያቀርቡት። ነቢዩ አላመንክም አሉት ዑመር። አላመንክም እንዴ? ከራሴ የበለጠ ካልወደድከኝ አላመንክም አሉት ረሱል ዓለይሂ ሰላቱ ወሰላም። ዑመር አሰቡና ያ ረሱላላህ አሁን ከነፍሴ የበለጠም አብልጬ ወዶታለሁ አላቸው። አልአን ያ ዑመር አልአን፣ አሁን አመንክ አሉት። አሁን አሉት። ያ አላህ እኛ እንዴት ነን? ወላሂ እነዛ ድንቅ ዘመን የነበሩት እነዛ መልካም ወቅት ነቢ ስ ስለም ምርጥ ወቅት ዓመት ዘመን ማለት እኔ ያለሁበት ነው ብሎ የተናገሩበት የነበሩት ሰሓቦቹ የነበራቸው እንዴት ወላሂ ልዩ አይገለጽም።